የዘላለም ንጉስ ጌታ ሆይ ክብር ላንተ ይሁን። እግዚአብሔር ከሁላችሁ ጋር ይሁን ከመንፈስም ጋር። የጌታችን የኢየሱስ ክርስቶስ ወንጌል ቅዱስ ማቴዎስ እንዳበሰረው ጌታ ሆይ ምስጋና ላንተ ይሁን። የጌታችን መድኃኒታችን ኢየሱስ ክርስቶስ ወንጌል ቅዱስ ማቴዎስ እንዳበሰረው ምዕራፍ 17 ከቁጥር 1 ጀምሮ። ከ6 ቀን በኋላ ኢየሱስ ጴጥሮስን ያዕቆብንና ወንድሙን ዮሐንስን ይዞ ወደ ረጅም ተራራ ብቻቸውን ይዟቸው ወጣ። በፊታቸውም ተለወጠ። ፊቱ እንደ ፀሐይ አበራ፣ ልብሱም እንደ ብርሃን ነጭ ሆነ። እነሆ ሙሴና ኤልያስ ከእርሱ ጋር ሲነጋገሩ ታዩአቸው። ጴጥሮስም ኢየሱስን ጌታ ሆይ በዚህ መሆን ለእኛ መልካም ነው። ብትፈቅድ አንድ ለአንተ፣ አንድ ለሙሴ፣ አንድ ደግሞ ለኤልያስ የሚሆን 3 ዳሶችን በዚህ እንስራ አለው። እርሱም ገና እየተናገረ ሳለ እነሆ ብሩህ ደመና ጋረዳቸው። እነሆ ከደመና ውስጥ በእርሱ ደስ የሚለኝ የተወደደው ልጄ ይህ ነው፣ እርሱን ስሙት የሚል ድምፅ መጣ። ደቀ መዛሙርቱም ይህንን ሰምተው በፊታቸው ወደቁ፣ እጅግም ፈርተው ነበር። ኢየሱስ መጥቶ ዳሰሳቸውና ተነሱ፣ አትፍሩ አላቸው። የክርስቶስ ቃል ነው። ክርስቶስ ሆይ ምስጋና ላንተ ይሁን። የተወደዳችሁ የእግዚአብሔር ቤተሰቦች እንግዲህ አሁን ሲነበብ እንደሰማነው ከመዝሙር ጋር ጨምሮ 4 የመጽሐፍ ቅዱስ ክፍሎችን አንብበናል። ይህም የመጀመሪያው ከኦሪት ዘፍጥረት ምዕራፍ 12 ላይ የአብርሃም ታሪክ ከሚጀምርበት እግዚአብሔር አብርሃምን እንዴት እንደጠራው፣ ይኖርበት ከነበረው ሕይወት፣ ይኖርበት ከነበረው አገር እንዴት አድርጎ ታላቅ ሊያደርገው እንደፈለገና መመሪያን ሲሰጠው እንመለከታለን። ከአንድ ቦታ ከለመደው ኡር ከሚባል ይኖርበት ከነበረው አካባቢ ተነስቶ እግዚአብሔር ወደሚያሳየው ስፍራ ጉዞ እንዲያደርግ ይነግረዋል። ስለ ጉዞ ነው ማለት ወደማያውቀው ነገር ግን እግዚአብሔር ወዳዘዘው ቦታ አብርሃም ጉዞን ለማድረግ መነሳቱን ይነግረናል። በኋላ ታሪኩን በደንብ እያነበብን ስንሄድ በጉዞ ላይ ከሱ ጋር አብረው እንዲጓዙ የመረጣቸውን ሰዎች፣ የያዛቸውን ንብረቶች ሁሉ፣ በጉዞ ላይ የሚያጋጥመውን ነገር ሁሉ እያየን እንሄዳለን እና አንድ ተራ የነበረ አብርሃም የሚባል ለዛውም እግዚአብሔርን ከማያውቁ ቤተሰቦች ይኖር የነበረ ግን እግዚአብሔር ታላቅ ሕዝብ ሊያደርገው እንደሚፈልግ በነገረው ጊዜ ገና ስሙ ራሱ አልተለወጠም አይደል? አብራም ነበር ስሙ። በኋላ እግዚአብሔርን አምኖ ተጉዟልና የእምነት አባት አብርሃም እያልን እንጠራዋለን። ስሙ ራሱ ይለወጣል። በኋላ ላይም በወንጌል ላይም ስንመለከት ጌታ ኢየሱስ ያዕቆብን፣ ዮሐንስን፣ ጴጥሮስን ይዞ ወደ ተራራ ላይ እንደወጣ ይነግረናል። ይሄ እንግዲህ የደብረ ታቦር ወይም የጌታችን ኢየሱስ ክርስቶስን መልክ መለወጥ በምናከብርበት በዓል ላይ የሚነበብ ወንጌል ነው። ነገር ግን በዚህ ሳምንት ወይም ደግሞ በዚህ የጾም ጊዜ ላይ እንድናስተነትን የምንጋብዘው ወደ ከፍታ አብሮ ከእግዚአብሔር ጋር መውጣት ያለውን ነገር ነው። አብርሃም ይኖርበት ከነበረው ከተማ ወይም ሕይወቱን መስርቶበት ከነበረው ሕይወት የእግዚአብሔርን ቃል ሰምቶ በእምነት ይወጣል። የት እንደሚሄድ አያውቅም። በጉዞ ምን ማድረግ እንዳለበት አያውቅም። ነገር ግን ይወጣል፣ ይሄዳል። በጉዞ በጣም ብዙ መሰናክሎችን ያሳልፋል። በጣም ብዙ ገና ሩቅ እንኳን ሳንሄድ በቅርቡ ሳራ ሚስቱ በመሆኑ ምክንያት ግብፅ ሀገር በሚገቡበት ጊዜ በእሷ ምክንያት እንዳይተናኮሉት ብሎ አብርሃም የሚፈጥረውን ታሪክ ሁሉ እንመለከታለን። በተመሳሳይ መልኩ ጌታ ኢየሱስም ጴጥሮስን፣ ዮሐንስንና ያዕቆብን እነዚህ 3ቱ ኢነር ሰርክል የሚላቸው ወይም የክርስቶስ የአገልግሎት ስራው የሐዋርያት ስራ ላይ እንግዲህ ልክ እንደ ተባባሪ ሆነው የሚቀመጡት በብዙ ታላላቅ ስራዎችን ኢየሱስ በሚያደርግበት ሰዓት ከሱ የማይለዩትን እነዚህን 3ቱን ሐዋርያቶችን ይዞ ወዴት ይወጣል? ወደ ተራራ ቦታ ላይ ይወጣል። በዚህ መሃል ውስጥ የሐዋርያው ጳውሎስን መልእክት እናነባለን፣ ለጢሞቴዎስ የሚጽፍለት ሁለተኛውን መልእክት እንግዲህ ለጢሞቴዎስም ሲጽፍለት ሐዋርያው ጳውሎስ በእስር ቤት ውስጥ ነበረ። በእስር ቤት ውስጥ ሆኖ ግን ስለ እግዚአብሔር እቅድ ማሰቡን ግን አላቋረጠም። ታስሯል፣ በሰንሰለት የታሰረ ነው። ነገር ግን ለጢሞቴዎስ ካለው ፍቅር የተነሳ የተወደድክ ይለዋል አይደል? በእግዚአብሔር ልጄ እያለ ነው የሚጠራው እና እንዲበረታ በእምነቱ እንዳይዝል እንዳይደክም
የእግዚአብሔርን ፈቃድ ብቻ ያየ እንዲጓዝ ይነግረዋል። ጉዞዎችን ነው የምንመለከተው እና በዚህ በጉዞአችን ደግሞ ድል ልናደርገው በምናስበው ጉዞ ውስጥ ደግሞ የእግዚአብሔር ረድኤትና ቸርነት ምን ያህል አስፈላጊ እንደሆነ ደግሞ ከመዝሙር 33 ላይ ያለውን ዘምረናል። ስለዚህ አጠቃላይ ሐሳቡ ምንድነው? ከዚህ መንፈሳዊ ሐሳብ ለኛ ስለ ህይወታችን ልናወጣ ምንችለው? በእግዚአብሔር ፈቃድና ወይም እንደ እግዚአብሔር ፈቃድና እንደ እግዚአብሔር እቅድ መጓዝ ቀላል ነገር አይደለም። ብዙ እጣ ፈንታ አለው ወይም ብዙ የህይወት ተግዳሮቶችን ከፊት ለፊታችን እንዲጋረጥ ያደርጋል። አብርሃም እግዚአብሔር ሲጠራው እድሜው 75 ዓመት ነበር። እንግዲህ አብርሃምን በሚጠራበት ጊዜ ጎረምሳ ቢሆን ወይም ወጣት ቢሆን ኖሮ በአርባዎቹ ዓመት አካባቢ ያለ ቢሆን ለሚያጋጥመው ችግርና መከራ ሁሉ ሮጦ ማምለጥ የሚችልበትን ጉልበት ይኖረው ነበር። ግን 75 እድሜው እየገፋ እያረጀ የሄደበት ጊዜ ነው። ልጅ እንኳን የለውም አይደል? ከሳራ ልጅ እንኳን ለመውለድ ያልቻለበት ጊዜ ነው እና እየተዳከመ ወደ ህይወቱ መገባደጃ ላይ እየደረሰ ባለበት ጊዜ ላይ ወይም ሮጦ ጨርሶ በቃኝ ብሎ ባቆመው የህይወት ክፍል ላይ እግዚአብሔር እንደ አዲስ ይጀምራል። በማንኛውም የህይወት ክፍላችን በማንኛውም የህይወት ጉዟችን ውስጥ የእግዚአብሔር ፈቃድ በእኛ ህይወት ላይ አቋርጦ አያውቅም። እግዚአብሔር በእኛ ህይወት ውስጥ ያለው ፈቃድ በእያንዳንዱ የህይወት ክፍላችን ውስጥ ተቋርጦ አያውቅም። በድህነት ህይወት ውስጥ ሊሆን ይችላል፣ በሀብት ወይ በባለጸግነት ህይወት ውስጥ ሊሆን ይችላል፣ በወጣትነት ሊሆን ይችላል፣ በአዛውንትነት ሊሆን ይችላል፣ በእውቀት ሊሆን ይችላል፣ በመሃይምነትም ሊሆን ይችላል። ባለንበት በማንኛውም የህይወት መስክ ውስጥ ቤተሰብ መስርተን ሊሆን ይችላል፣ ቤተሰብ ሳንመሰረት በፊት ሊሆን ይችላል፣ በጥሪ ህይወት ሊሆን ይችላል፣ እንዲሁ ገና ጥሪያችንን እየፈለግን ባለንበት ህይወት ጉዞ ሊሆን ይችላል። በእኛ በማንኛውም የህይወት ክፍላችን ውስጥ የእግዚአብሔር ፈቃድ በእኛ ህይወት ውስጥ ተቋርጦ አያውቅም። በእያንዳንዱ የህይወት ክፍላችን ውስጥ እግዚአብሔር ለእኛ የሚያስቀምጠው ወይ የሚያስተላልፈው ተልእኮ አለ። አሁን እንዴት ነው የሚሆነው? ይሄ ውድ የሆነና የከበረ ነገር በዛ በተራራ በደብረ ታቦር ላይ ሆኖ የኢየሱስን መልክ መለወጥ ባዩ ጊዜ ጴጥሮስ የሚናገረው ሁሉ እስኪጠፋው ጊዜ ድረስ እንግዲህ ተራራ ስንል ከታች ከመሬቱ ከፍታ ቦታ ላይ የሚገኝ ነው። ወደ ላይ መውጣት ይፈልጋል ተራራ ስንል አይደል? ከባህር ጠለል ከምንለው ምድር ላይ ካለው ከፍታ ቦታ ላይ ያለ ነው። በተለያዩ ኪሎሜትሮች ወደ ላይ የጨመረ እንደማለት ነው እና በዛም ወደ ላይ የመውጣቱ ሐሳብ ላይ ወደ እግዚአብሔር ክብርን የመሄድን ነገር ያሳያል እና የኢየሱስን መልክ በተለወጠ ጊዜ ኢየሱስን በሙሉ ክብሩ እዛ ላይ ያለውን ነገር ባዩ ጊዜ ልክ እንደ መንግስተ ሰማይ ቅምሻ ወይም በእግዚአብሔር እቅድ ውስጥ ስንኖርና ስንጓዝ የምንመለከተው ያ ህይወትን የሚያበራው ብርሃን የሆነው የኢየሱስን ነገር በተመለከተ ጊዜ ጴጥሮስ ምን አለ? በቃ እዚህ መኖር ነው የምንፈልገው። ድንኳን እንስራ ጌታ ሆይ፣ ድንኳን እንስራና እዚሁ እንኖር፣ እዚሁ እንቀመጥ። ምክንያቱም ካየው የብርሃን ጸዳል፣ ካየው የደስታ የእረፍት በቃላት ሊገለጽ ከማይችል ነገር ሁሉ መውረድና ወደታች መመለስ አልፈለገም። ኢየሱስ ግን አይዟችሁ አትፍሩ ካለ በኋላ ታሪኩን ስናይ ይዟቸው ድጋሚ ከተራራው ጫፍ ላይ ወደታች ይወርዳሉ። ምክንያቱም ወደዚህ የክብር መንገድ ለመውጣት የመስቀል መንገድ መታለፍ ነበረበት። በዚህ የክብር መንገድ ውስጥ ለማለፍ ምድራዊ የሆኑትን ተራ የሆኑ ነገሮችን ማሸነፍና በሳት ተፈትነን እንደሚል ጴጥሮስ በኋላ ላይ አይደል ወርቅ እንኳን በሳት ተፈትኖ ነው የሚታወቀው እያለ እንደሚናገር ለዚህ ውድ ለሆነው ነገር በእግዚአብሔር ፈቃድ የምንኖር ሰዎች እንደሆነ ልናውቅ ይገባል። መጨረሻው ይሄ ነው። የእግዚአብሔር ፈቃድ መጨረሻው በእግዚአብሔር እቅድ፣ በእግዚአብሔር ብርሃን ሰላም በሚሰጥ ረፍት በሚሰጠን የህይወት ክፍላችን ውስጥ እንድንኖር ነው። የእግዚአብሔር እቅድ በእኔ ህይወት ውስጥ ምንድነው? ከነ ቁስላችን እንኳን ፈውስን የሚሰጥ ጌታ፣ ከነ ህመማችን እፎይታ ያለበት ህይወት። ምክንያቱም ውጫዊ የሆነውን ቁስል የሚቀይር እንደማለት ነው። ከትንሣኤ በኋላ እኮ ኢየሱስ የተቸነከረበት ችንካር በእጁ ላይ ነበር። ቁስሉ ይታያል፣ ግን ህመም የሌለው ቁስል። ያንን ህይወታችንን ነው ትራንስፎርም ሊያደርግ የሚፈልገው።
በእግዚአብሔር የብርሃን ጸዳል፣ በእግዚአብሔር ሰላም ውስጥ እንዲሆን አይደል? እባርካለሁ፣ ታላቅ ሕዝብ አደርግሃለሁ። እሱ ብቻ አይደለም እናንተ እኛ እንደማለት ነው። ልክ አብርሃምን በምትሄድበት ቦታ ሁሉ የምትባረከው ይባረካል፣ የምትረግመው እኔ ረግመዋለሁ እያለ ይናገራል። ራሳችን በእግዚአብሔር ብርሃንና እቅድ ውስጥ መኖር ብቻ አይደለም፣ ወይም ሰላምን ረፍትን አግኝተን መኖር ብቻ ሳይሆን እኛ በምንሄድበትና በምንገባበት ቦታ ሁሉ የእግዚአብሔር ምሕረት፣ ፍቅር ይዘን የምንጓዝ ሰዎች እንሆናለን እንደማለት ነው። ስለዚህ የጾማችን ቁም ነገር ይሄ ነው። በዚህ በጾማችን ጊዜ የምናስተነትነው የምናስበው ፈቃዳችንን በእግዚአብሔር ፈቃድ ስር አድርገን ለመገዛት ነው። ስጋችንን የምናስገዛው የእግዚአብሔር ፈቃድ የበለጠ ስለሆነ ነው። እግዚአብሔር ፈቃድ ሁሉ ጊዜ ሰላም ስለሆነ፣ እግዚአብሔር ፈቃድ ሁሉ ጊዜ እረፍት ስለሆነ፣ እግዚአብሔር ባለበት ቦታ ሁሉ ሰላምና ፍቅር የሚገኝ ስለሆነ እንደማለት ነው። ስለዚህ በዚህ ሐሳብ ይህንን ሳምንት እንድናስተነትን ጋብዛችኋለሁ። መስዋዕተ ቅዳሴያችንንም በዚህ ሐሳብ እንድናቀርብ ጋብዛችኋለሁ። በዚህ ሳምንት እንግዲህ ለታመሙትም ሁሉ የምንጸልይበት ሳምንት እንደመሆኑ መጠን በሀገራችንም ለሕሙማን የምንጸልይበት ጊዜ ስለሆነ ለታመሙት ሁሉ እንድንጸልይ፣ ለምናውቃቸውም ለማናውቃቸውም አስተዋሽ ላጡትም ሁሉ በተለይ ሰላም ላጡት፣ በተለያየ ጦርነት ምክንያት ለሚሰቃዩት ሁሉ ሰላምን ማጣት ራሱ ትልቅ ሕመም ነውና ለዛም እንድንጸልይ፣ ግን ሁሉም በእግዚአብሔር ፈቃድ መመላለስ እንዲችል እንድንጸልይ ይገባል። መጀመሪያ ራሳችንን ራሱ ሕይወቴን መርምሬ በእግዚአብሔር ፈቃድ የምራመድ ሰው እንደሆነ ጋብዛለሁ። ከዛ ለሌሎች ደግሞ ውጫዊም ለሆነ ውስጣዊም ለሆነ ሕመምና ቁስል ላለባቸው ሁሉ እንድንጸልይ፣ እኛም ደግሞ ውስጣዊም ውጫዊም ለሆነ ሕመምና ቁስል ካለን በዚህ በመንበረ ታቦት ፊት እንድታቀርቡ ጋብዛችኋለሁ። አብረን መስዋዕት አድርገን ለጌታ ሕመማችንን ስቃያችንን ሰጥተን የተለወጠውን የእሱን የብርሃኑን ጸዳል በሕይወታችን መብራት እንዲችልና ሰላሙን መቀበል እንድንችል ጋብዛችኋለሁ።